የፎርድ ስሪት የሆነው ኢንኮላይን ቫን መኪና ኒውዮርክ ከተማ በሚገኘው ጆን ኤፍ ኬኔዲ አየር ማረፊያ ደጅ ላይ ቆሟል። በዚህ ጥቁር ቫን መኪና ውስጥ በርካታ ሰዎች ነበሩ፣ የሚሰጣቸውን ትዕዛዝ እየጠበቁ። ፊታቸውን በጥቁር ማስክ የተሸፈነና አይናቸው ብቻ የሚታይ ነበር። ሰዓቱ እየነጎደ ነው። የአየር ማረፊያውም የተለመደ የሰዎችና የአውሮፕላኖች እንቅስቃሴ ውደቱን ጠብቆ እንደቀጠለ ነው። ከዛም ልክ ጠዋት 3:12 ላይ ሲል ቫን ውስጥ ለነበሩ ማስክ ላጠለቁ ሰዎች የሚጠበቀው ትዕዛዝ ደረሳቸው። ቫን መኪናውም ዝግ ብሎ ተጉዞ የሉፍታንዛው አየር መንገድ ተርሚናል መግቢያ ላይ ቆመ። ከዛም ቫን ውስጥ የነበሩ ሰዎች በፍጥነት ዱብ ብለው ከቫኑ ወርደው ከፍተኛ መሳሪያዎችን አንግተው ወደ ተርሚናሉ ዘለቁ። ይህ ከሆነ ከ64 ደቂቃዎች በኋላም ዝም ብለው አንገታቸውን ደፍተው ድምጻቸውን አጥፍተው ከተርሚናሉ ወጥተው ወደ ቫኑ ተመልሰው ገቡ። ሁሉም ከገቡ በኋላም ቫኑ በፍጥነት ከቦታው አፈተለከ። አዎ ያ ቫን ከቆመበት ቦታ በፍጥነት ሲጓዝ ቀድሞ የጫናቸው ሰዎችን ብቻ ሳይሆን $5 ሚሊዮን ጥሬ ገንዘብን እንዲሁም $1 ሚሊዮን የሚያወጡ ጌጣጌጦችንም ይዞ ነበር። ይህ ነው እንግዲህ በወቅቱ እስከዛን ጊዜ ድረስ በአሜሪካ አፈር ላይ የተዘረፈ እጅግ ብዙ ገንዘብ ተብሎ በታሪክ ማህደር ላይ የሰፈረው።